እነዚህ ብዛት ጥያቄዎች ደግሞ በየደረጃው ለማስተናገድ የሚያስችል ስርዓት የተሻለ ተብሎ የሚወሰደው የፌዴራል ስርዓት ነው እና ፌዴራል ስርዓት በትክክል በዚህ ደረጃ ነው የሚገለጸው። ህገ መንግስቱ ቅኝትም ይሁን የፖለቲካ ፓርቲዎች አደረጃጀት አሸናፊ ሆነው ወደ ስልጣን የመጡትን በጊዜው የብሔር ተኮር አደረጃጀት ነበራቸው፣ አሁንም አለ። ያ ብሔር ተኮር አደረጃጀት ብዙ ጊዜ ለልዩነት ትልቅ ቦታ ይሰጣል። ሀገር ትልቁ ችግር ብዝሃነትን መቀበልና ማስተዳደር አለመቻል። የብሔራዊ ምክክር ኮሚሽን በዋነኛነት የተለያዩ የፖለቲካ ኃይሎች የሚሳተፉበት፣ የተለያዩ የፖለቲካ ኃይሎች የህብረተሰብ ክፍሎች ጥያቄ አለን ብለው የሚያነሱበት አጀንዳ አድርገው ይዘው የሚቀርቡበትና የህብረተሰቡ ተወካይ አንድ ላይ መጥቶ ተሰብስቦ መክሮ የሚያግባባውን ነገር ይዞ እንዲቀጥል ማድረግ ነው። ሰው ለወደፊቱ መሰረት ይጥላል፣ ትልቅ አስተዋጽኦ ይኖረዋል። ጤና ይስጥልን ተመልካቾች፣ የኢንቢሲ ኢትዮጵያ ቴሌቪዥን ከሰላም ሚኒስቴር ጋር በጋራ የሚያዘጋጅላችሁ ጋራ ሀገር የተሰኘው ፕሮግራማችን ተጀምሯል። ሄርሜላ ፍቃደ ነኝ፣ አብራችሁን ቆዩ። በዚሁ ጉዳይ ላይ በተለይም ደግሞ ሁሉም ዜጋ በየትኛውም የሀገሪቷ ክፍል ላይ ሲሄድ እኩልነት እንዲሰማው የፌዴራል ስርዓቱ ሚና ምን መሆን አለበት? ያው አንዱ እንግዲህ ትልቁ ፈተና ቀደምም በተለያየ መልኩ ለመግለጽ እንደሞከር ነው የርዕዮተ ዓለም ጫናው አለ እኛ ሀገር ላይ። አሁን በተለይ መጀመሪያ 1983 የደርግን መንግስት አስወግደው ወደ ስልጣን የመጡ አካላት የርዕዮተ ዓለም እሳቤ ነበራቸው። የሶሻሊስታዊ አስተሳሰብ ይዘው የመጡበት የአብዮታዊ ዴሞክራሲ ዋነኛ መርህ ሆኖ ያገለገለበት ሁኔታ ነበረ። ሁለተኛው ደግሞ ብሔርተኝነት ነበረ። ይሄ ብሔረሰባዊ የሆነው ብሔርተኝነት፣ ሀገራዊ ብሔርተኝነት ሳይሆን ብሔረሰባዊ የሆነው ብሔርተኝነት በጣም ጫፍ ረግጦ የነበረበት ሁኔታ ነበር። ስለዚህ በጊዜው የነበረው አንድነት ደግሞ ስልጣን ላይ የነበረው መንግስት እና ሌሎች ልሂቃን ልዩነቶችን ወደ ጎን ብለው አንድነት ላይ ይሰሩ የነበረበት ሁኔታ ስለነበረ ሁለቱን ማጣጣም እና ሁለቱን ችግሮች መፍታት ትልቅ ፈተና ነበረ። ጊዜም የወሰደበት አጋጣሚ እንዳለ ማየት ይቻላል። ከዛ ባሻገር ህገ መንግስቱ ላይ ሁለቱም መብቶች አሉ። የግለሰብ መብቶችም አሉ፣ የቡድን መብቶችም አሉ። ግን ትልቁ ቦታ የተሰጠው እና በጣም እየተቀነቀነ ያለው የቡድን መብት ነው። የብሔረሰብ መብት ራስን በራስ ከማስተዳደር የጀምራን ሉዓላዊ ስልጣን ለብሔር ብሔረሰቦች ነው ይላል ህገ መንግስቱ ራሱ። ገና ሲጀምር ከመግቢያው እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብሎ ነው የሚነሳው። ይሄ በራሱ ኢትዮጵያን የመሰረቷት የጋራ ስምምነት አድርገው ብሔር ብሔረሰቦች እንደሆኑ አድርጎ የሚቀርጽ ነው። እንደሱ አይደለም። አንዱ ህገ መንግስቱ ይሻሻል ሲባል ለምሳሌ ከዚህ ይጀምራን ነው። እኛ የኢትዮጵያ ህዝብ ብሎ ቢነሳ ምን አለበት? ወይ አሜሪካን ፒፕል ነው የሚለው። የሌሎች ሀገሮች የትኛውም ሀገር ህገ መንግስት ላይ በዚህ መልክ የኢትዮጵያ ህገ መንግስት በቀረጸው መልክ የቀረበ የለም። ይሄ ልዩነትን ነው አስቀድሞ የሚሰብከው ነው። ገና ከመግቢያው ልዩነትን ይሰብካል። ከዛ ባሻገር ሌሎችንም ልናነሳ እንችላለን። ህገ መንግስቱ አንቀጽ 8 ሉዓላዊ ስልጣን የሀገሪቱ ሉዓላዊ ስልጣን ለብሔር ብሔረሰቦች ነው የተሰጠው። የኢትዮጵያ ህዝብ በጋራ ሉዓላዊ ስልጣን የለውም። ለብሔር ብሔረሰቦች በሚል መልክ የተገለጸበት ሁኔታ ሲታይ የግለሰቦችን መብት ወደ ጎን እየተወ ለቡድን መብት ትልቅ ቦታ የሰጠ መሆኑን እንመለከታለን። ቅድም የጠቀስኩት የህገ መንግስቱ አንቀጽ 39 ንዑስ ቁጥር 1 ለዛ በር የከፈተ ተደርጎ የሚወሰድበት ሁኔታ አለ። አሁንም የህገ መንግስቱ አንቀጽ 47 ንዑስ ቁጥር 2ንም ስናይ እንደዛው ነው። አሁን ባሉት ክልሎች ውስጥ ያሉ ብሔር ብሔረሰቦች በማንኛውም ጊዜ ምንም አይነት ገደብ ሳይኖርባቸው የራሳቸውን ክልል መመስረት ይችላሉ ይላል። ሁሉም መብት አብዛኛው ወሳኝ የሚባሉ መብቶች ለብሔር ብሔረሰቦች ነው የተሰጡት። ያ ማለት ምንድነው? ክልል ከሆነ በኋላ ደግሞ አገር የመሆን እድል አለው ማለት ነው። አሁን ባለው የሀገሪቱ ተጨባጭ ሁኔታ ዶክተር አዮ ኢየሱስ ያግዘኛል። በፌዴሬሽን ምክር ቤት ህጋዊ እውቅና የተሰጣቸው 77 ወይ 76 ናቸው። በህገ መንግስቱ አንቀጽ 47 ንዑስ ቁጥር 2 መሰረት 76 ክልል እንዳይኖረን የሚከለክል ነገር የለም። ለዛ በር የከፈተ ነው። ከዛ በኋላ 76 ሀገር የመሆን እድሉም አለ። ምክንያቱም አንቀጽ 39 ንዑስ ቁጥር 1 ምንም ቅድመ ሁኔታ የለውም። በማንኛውም ጊዜ በቃ አልፈለኩም ካለ ከእናንተ ጋር መኖር አልሻም ያለ ብሔረሰብ ሀገር መመስረት ይችላል። ለልዩነት በር የከፈተ ለቡድን መብቶች ከሚገባው በላይ ቅድሚያ የሰጠ ሆኖ መታየቱ ሁለቱን አጣጥሞ እንዳይሄዱ ያደረገ ነው ብሎ መውሰድ የሚቻልበት እድል አለ። እነዚህ መስተካከል አለባቸው። እሱ ብቻ ግን አይደለም። ሌላው በጣም ሊታሰብበት ሊታይ የሚገባው ነገር ለተናጠል ማንነት ነው
ህገ መንግስቱ ቅድሚያ የሰጠው። ያ ማለት የዚህ ብሔረሰብ የዚያ ብሔረሰብ ምናምን ለሚል ነው እንጂ ኢትዮጵያዊ ለሆነ እኔ የዚህኛው ብሔረሰብ ወይም የዛኛው ብሔረሰብ አካል መሆን አልፈልግም ወይም አይደለሁም። በሁለት ምክንያት እንደዛ አይነት ነገር ሊመጣ ይችላል። ለምሳሌ ከአንድ ብሔረሰብ እንኳ የተወለደ ቢሆን ወይም የሚታወቅ እንኳ ቢሆን አልፈልግም ሊል ይችላል፣ መብቱ ነው። እኔ ኢትዮጵያዊ ነኝ በኢትዮጵያዊነቴ ነው እንጂ ከዛ ዝቅ ያለ ነገር አልፈልግም ሊል ይችላል። ሌላውን አብዛኛውን ግን የሚገልጸው ከሁለት ሶስት ብሔረሰብ የተወለደ ውህድ ማንነት ያለው ኢትዮጵያዊ ይኖራል። ይሄ ኢትዮጵያዊ ወይ ወደ እናትህ ወይ ወደ አባትህ ሁን እየተባለ ይገደዳል። መታወቂያ ላይ እንኳ ቀደም ሲል እንኳ አሁን ቀርቷል እንጂ ብሔር ሲባል እኔ ኢትዮጵያዊ ነኝ ካለ ወይ የእናትህን ወይ አባትህን ምረጥ ይባል ነበር። ማንነትን ራሱ ነው መምረጥ ያለበት ሰው። አንቺ ወይም እኔ ምረጥ ብለህ ነው አይደለም መሆን ያለበት ሰው። ይሄን አገራዊ ብሔርተኝነትና ብሔረሰባዊ ማንነት ላይ የሚያተኩረውን ብሔርተኝነት አጣጥሞ ያለመሄድ ችግር አለ። ሰው ኢትዮጵያዊ ነኝ የሚልን እውቅና የሚሰጥ ህገ መንግስት ያስፈልጋል። ህገ መንግስቱ ይሻሻል ሲባል አንዱ እሱ ነው። ይሄን የሚቀበል የዴሞክራሲ ምህዳር ሊኖረን ይገባል። የፖለቲካ ምህዳር ሊሰፍን ይገባል። ስለዚህ የርዕዮተ ዓለም እሳቤ ስለሆነ ሁለቱን የሚለያያቸው ለምሳሌ በአጠቃላይ ያለው ልምድ ምንድን ነው? የምዕራባውያን የሚባሉ ሀገሮች የግለሰብ መብትን ላይ ቅድሚያ ይሰጣሉ። የግለሰብ መብት ከተከበረ ችግር ከተፈታ የግለሰቦች ስብስብ ስለሆኑ ቡድኖች ችግራቸው ይፈታም ብለው ያስባሉ። በሱ ሙሉ በሙሉ ችግራቸው አይፈታም። እንደ ቡድን የሚጠይቁት መብት የሚጠይቁት ጥያቄ ስለሚኖር የምስራቃዊ የሚባሉት የሶሻሊስት ኦሪንቴሽን የነበራቸው ምስራቅ አውሮፓ ሀገሮች በአብዛኛዎቹ የቡድን መብት ላይ ቅድሚያ ይሰጣሉ። የቡድን መብት ሲከበር የግለሰብ መብትም አብሮ ይከበራል ብለው የሚያነሱ ወገኖች አሉ። ግን የቡድን መብት ሲከበር የግለሰብ መብት የማይከበርበት ሁኔታ አለ። ቅድም እንዳልኩሽ እኔ ለምሳሌ የዚህ ቡድን አባል አይደለሁም፣ ልሆንም አልፈልግም፣ እኔ ኢትዮጵያዊ ነኝ፣ እኔ እንደዚህ አይነት ነኝ ብሎ ለሚመጣ ሰው ቦታ አይሰጥም፣ የቡድን መብት ቅድሚያ ከተሰጠው ማለት ነው። ስለዚህ ሁለቱን የማጣጣም ሁለቱን የማቻቸል ሂደት ትልቅ ስራ የሚጠይቅ ይመስለኛል። በእኛ ሀገር በዓለም አቀፍ ደረጃም ፈተና ነው የነበረው። ለምሳሌ የዓለም አቀፉ የሰብአዊ መብት ቃል ኪዳን ሲዘጋጅ በ1948 ሲጸድቅ ትልቅ ፈተና ስለሆነባቸው አስገዳጅ እንዳይሆን ዲክላሬሽን መግለጫ እንዲሆን የሚል ስምምነት ላይ ደረሱ። ከዛ በኋላ አስገዳጅ ህግ ሆኖ ሲመጣ ግን ከ10 ዓመት በኋላ ጥናት ተካሂዶ የሲቪልና የፖለቲካ መብቶች ቃል ኪዳን ራሱን ችሎ እንዲጸድቅ ተደረገ። ከዛ ነው የወጣው። ግን ከዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ከሚሉት ነው የወጣው። የኢኮኖሚክ ባህልና ኢኮኖሚ ማህበራዊ ጉዳዮችን የሚመለከተው ደግሞ ራሱን ችሎ አንድ ሰነድ ሆኖ የወጣበት ሁኔታ አለ። ግን በተመሳሳይ አመት ነው የጸደቁት። በተመሳሳይ አመት ነው ወደ ስራ የገቡት። እንደ ፈረንጆቹ አቆጣጠር በ1966 ተረቀው ለፊርማ ክፍት ሆኑ። በ1976 ስራ ላይ ዋሉ። ከ10 አመት በኋላ ከ1948 እስከ 66 ለ8 አመታት ያክል ክርክር ነበረ ረቂቁ ላይ ለመስማማት ማለት ነው። ይሄ እኛም ጋር የራሱን አሉታዊ ተጽዕኖ የፈጠረበት ሁኔታ አለ። ያም ሆነ ግን አሁን እንደተባለው የሊበራል ዲሞክራሲም በተወሰነ የቡድን መብቶችን የመቀበል እውቅና የመስጠት የማክበር ነገር እየመጣ ነው። ምክንያቱም እውነት ነው፣ መሬት ላይ ያለ ሀቅ ነው፣ ሊካድ የሚችል አይደለም። የቡድን መብት ላይም ሲሉ የነበሩት ወደ ግለሰብ መብት እውቅና የመሄድ ነገር አለ። እኛም እዛ ውስጥ እየገባን ያለ ነው። ይህን ድል ተጠቅመን ሁለቱንም አጣጥሞ ማክበር ይቻላል። የማይቻልበት ምንም ምክንያት የለም። የግድ ወደ አንዱ ማድላትም አለብን ብዬ አላስብም። ሁለቱንም እውቅና ሰጥቶ የተሻለ ስራ መስራት ግን ይቻላል። ጥሩ ሀሳብ ነው የተነሳው። ምናልባትም ባለፉት አመታት ውስጥ በፌዴራሊዝም አተገባበር ሂደቱ ላይ አንድነትን ከመፍጠር ይልቅ የልዩነት መሳሪያ ሆኖ ሲያገለግል መቆየቱ በብዙዎች የሚነሳ ጉዳይ ነው። ምናልባት እነዚህን ተግዳሮቶች በማረም ስርዓቱ ለጠንካራና ለማይበገር ሀገራዊ አንድነት ምሰሶ እንዲሆን ከማድረግ አንጻር ምን አይነት ፖሊሲዎችን እንዲሁም ደግሞ ምን አይነት የአስተሳሰብ ለውጦችን ማምጣት ይገባል ብለው ያስባሉ? ኦኬ፣ ጥሩ ሀሳብ ነው። እንግዲህ ችግሮችም አንስተናል፣ መልካም ነገሮችም አሉ። የመጀመሪያው ነገር የተሰሩ መልካም ነገሮችን እውቅና መስጠት ነው። ያን እውቅና በሰጠች ቁጥር የሰራ ሰው የተሳተፈ ሰው ይበረታታል። ለቀጣይ የተሻለ ነገር ለመስራት ራሱ እንዲያዘጋጅ ያደርጋል። ሁለተኛው ያሉ ድክመቶችና ችግሮችን ደግሞ በአግባቡ እውቅና መስጠት ይጠይቃል። አንዳንዱ ትልቁ ችግር ቅድም ለመግለጽም እንደሞከር ነው የነበሩ ችግሮችን እውቅና የማይሰጥ አይነት ስርዓት ነበረ። ተገፍቶ ግን ለውጥ መጣ አይደል? የለውጡ መንግስትም
ያን ችግር ግምት ውስጥ አስገብቶ ቶሎ ወደ መፍትሄ መገባት መቻል አለበት። እንግዲህ 8 ዓመት ሆነና ለውጥ ከመጣ ሰው በህገ መንግስት ማሻሻል ሂደት ውስጥ ምንድነው የታየው ፕሮግረስ? አንዳንድ በፍትህ ሚኒስቴርና በተለያዩ አካላት የተጀመሩ ስራዎች እንዳሉ አውቃለሁ። አሁን ደግሞ የበለጠ በሀገራዊ ምክክር ኮሚሽኑ ተጠናክሮ የሚቀርብበት ሁኔታ እንዳለ ጠብቃለሁ። ሰው ቶሎ ብሎ አሁን የህዝቡ ጥያቄ ለመመለስ ጥረት ማድረግ ነው የመጀመሪያው ነገር። ፌዴራል ስርዓቱ ቀጣይነት እንዲኖረው ውጤታማ እንዲሆን የተሻለ ስራ እንዲሰራ ካስፈለገ የህዝቡ ጥያቄ ከመላ ጎደል ቶሎ በፍጥነት በፍትሃዊነት መልስ መስጠት ይጠይቃል። ይሄ ገዢው ፓርቲን ይመለከተዋል፣ ተቃዋሚ ፓርቲዎችን ይመለከታቸዋል፣ ሌሎች ልሂቃንን በአጠቃላይ ማህበረሰቡን በዚህ ረገድ የማሳተፍ ሂደት በጣም አስፈላጊ ነው ብዬ አስባለሁ። ህገ መንግስቱን በማሻሻል ሂደት ቶሎ ወደ ስራ መገባት አለበት። ህገ መንግስቱ ሲሻሻል የክልሎች ህገ መንግስታትም ጭምር አብሮ ግምት ውስጥ መግባት አለበት። አንዳንዶቹ ክልሎች እኮ ይሄ ክልል የኛ ነው ብለው የራሳቸው ብቻ እንደሆነ አድርገው የቀረጹ ህገ መንግስታት አሉ። እነዚህ አሁን ካለው የፌዴራል ህገ መንግስት ጋር ጭምር ይጋጫል። አትሊስት ስራ ላይ ያለውን ህገ መንግስት ማክበርና ማስከበር ቅድሚያ ሊሰጠው ይገባል። ከዛ በኋላ መሻሻል ያለበት ነገር እንዲሻሻል ማድረግ ያስፈልጋል። አንዳንዱ በፖሊሲ ጉዳይ የሚመለስ ነው የሚሆነው። ቅድም እንዳልኩት የፖሊሲ ኢሹ ሲነሳ የክልሎች አደረጃጀት መልክዓ ምድራዊ ይሁን ወይስ ባለበት ይቀጥል ወይስ ትንሽ መሻሻል መቀየር አለበት የሚለው የፖሊሲ ሂሳብ ይጠይቃል። አንዳንዶቹ እኮ እንዳውም የብሔር ተኮር የሆነ አደረጃጀት በተለይ ፖለቲካ ፓርቲ በህግ መከልከል አለበት ብለው የሚያነሱ ወገኖች አሉ። በህግ ስለተከለከለ ችግሩ በዘላቂነት ይፈታን ብዬ አላምንም። ግን ዲስከሬጅ መደረግ አለበት ብዬ አስባለሁ። በህግ እንኳ በቀጥታ ባይከለከል የብሔር ተኮር አደረጃጀት ወይም ፖለቲካ ቡድን ፓርቲ ሊበረታታ አይገባውም። በተለያየ መልኩ ዲስከሬጅ መደረግ አለበት። ወደ አንድነት ሀገራዊ ፓርቲዎች የተዋህደ ፓርቲ የሚቋቋምበትና ለጋራ ጥቅም ቅድሚያ ሰጥተው የሚሰሩበት ሁኔታን በፖሊሲ ምትቃኘው ሊሆን ይችላል። እንዲህ አይነት ነገሮች በዛ መልክ እየታዩ የሚመጡበት አጋጣሚ ይኖራል። ዞሮ ዞሮ ግን የፌዴራል ስርዓቱ ውጤታማ ሊሆን የሚችለው ህገ መንግስቱ በአግባቡ ሲከበር፣ ችግሮች ጉድለቶች ካሉበት ሲስተካከል፣ ሲታረም፣ ከጊዜው ጋር የሚሄዱ ማሻሻያዎች ግምት ውስጥ ሲገቡ ነው። ለምሳሌ አሁን ከኛ በኋላ ስራ ላይ የዋለው የደቡብ አፍሪካ ህገ መንግስት ከ17 ጊዜ ያላነሰ ተሻሽሏል። የኛ ግን አንድም ጊዜ በተሟላ መልኩ ማሻሻያ አልተደረገበትም። ሁለት ነገሮች ተነካክተዋል። አንዱ የህዝብና ቤቶች ቆጠራ ለማራዘም የወጣ እሱ በቃለ ጉባኤ የተደገፈ የተሟላ የማሻሻል ሂደት ያልታየበት ተደርጓል። ሁለተኛው ከጋራ ገቢ ጋር የተያያዘው የህገ መንግስቱ 98 ይመስለኛል። እሱ እንደዚሁ የፌዴራል መንግስት በጋራ ሰብስቦ ለክልሎች አከፋፈል በሚል እሱም ቢሆን ስርዓቱን ጠብቆ በተገቢ መንገድ የዴሞክራሲ ባህልን በሚያዳብር መልኩ ህገ መንግስታዊነትን በሚያረጋግጥ መልኩ ተሻሽሏል ማለት አይቻልም። ከዚያ ውጭ ግን መሰረታዊ የሆነ የህገ መንግስት ድንጋጌ አልተሻሻለም። ይሄ ባለበት የመርገጥ ነገር እስከ መቼ ነው የሚቀጥለው የሚለው አይ ቲንክ አሁን ተስፋ የምናደርገው እንግዲህ የብሔራዊ ምክክር ኮሚሽን በሚያዘጋጀው መድረክ የሚኖሩ አጀንዳዎች አንዱ ስለሚሆን ልባት ያገኛል ብዬ አስባለሁ። ለወደፊቱም ግን ከዚህ መማር መቻል አለብን። በየጊዜው የሚሻሻሉ ነገሮች መኖር መቻል አለባቸው። እሱ አንዱ ታሳቢ ይደረግ። ከዛ ውጭ ኢትዮጵያዊ ነኝ ብሎ የሚያስብ ዜጋ የሚያስብ ግለሰብ ተገቢ እውቅና ሊያገኝ ይገባል። የግድ የዛኛው ብሔረሰብ ወይ የዚህኛው ብሔረሰብ ውስጥ ካልገባ መባል የለበትም። በህዝብና ቤት ቆጠራ እኮ ሲካሄድ አንዱ ፈተና የነበረው እሱ ነው። አንድ ምሳሌ ያነሱ ነበር። ታዋቂ የሆኑ ሰው ብሔራችሁ ምንድነው ተብለን ተጠየቅ፣ አረኛ የዚህኛው ለማለት እንቸገራለን አሉ። ስለዚህ የተወሰናችሁት የእናታችሁን የተወሰናችሁን የአባታችሁን በሉ ተብለው የግድ መሙላት ስለነበረብን ሞላን ያሉበት ሁኔታ ነበር። ትልቅ ኃላፊነት የነበራቸው ሰው ናቸውና አሁንም የህዝብና ቤት በትክክል ቁጥሩ ለማወቅ የሚያስቸግረው አንዱ የሚመስለኝ እሱ ነው። እውነተኛ የሆነ የህዝብና ቤት ቆጠራ መካሄድ መቻል አለበት። ይሄ እስከ መቼ ነው የሚራዘመው የሚለው መታየት 19 ዓመት ሆነው በየ10 ዓመቱ ነው ግን ህገ መንግስቱ የህዝብና ቤት ቆጠራ መካሄድ አለበት ያለው። አንዳንዴ ህጉን ባለማክበር የምንፈጥረው ጫና ቀላል እንደማይሆን መታየት መቻል አለበት። ሌሎች የፍትሃዊነት ጉዳይ፣ የዴሞክራሲ መርሆች ስራ ላይ ማዋል የመሳሰሉት ተገቢ ቦታ እና ትኩረት ሊያገኙ ይገባል። እሱን ከሰራን ሌላው ነገር ሁሉ አብሮ የሚስተካከል ይሆናል።
ዶክተር ኃይለ ኢየሱስ ምናልባት መፍጠር ያለብን ያመለካከት ለውጦችንም ማስተካከል በጣም ጥሩ ነው። ተዋየ ነው ህገ መንግስት ብቻውን በራሱ ሀገር ሊገነባ አይችልም፣ ሊያፈርስም አይችልም። ዋናው ህገ መንግስታዊነት ነው። ህገ መንግስቱ በምን ደረጃ ተግብሯል፣ ህብረተሰቡ ምን ያህል ህገ መንግስቱ የኔ ነው ብሎ ያስባል፣ ምን ያህል እምነት አለዋ፣ እኔን ችግር ቢያጋጥመኝ በዚህ ህገ መንግስት መሰረት ይፈታልኛል ብሎ ማሰቡ ነው። እና እዛ ጋር የተሰራው ስራ ውስን ነው። ይህን ህገ መንግስቱ የተዋጣለት ላይሆን ይችላል። አሜሪካም ህገ መንግስት ዶክተር እንዳለው ሲጀምር የተዋጣለት አልነበረማ፣ ግን በሂደት የተሻሻለ በዛው ስርዓት ውስጥ እያደገ የመጣ ነው። እኛ ጋር ግን ምንድነው እኔ ካልጻፍኩት በቃ የሚል ሳቢን ያለው የተጻፈው ጉዳይ ኦኬ በወቅቱ በአጋጣሚም ሆነ በእንትን ተሰሚነት ያላቸው አካላት ኢንፍሉዌንስ አድርገውታል፣ ጫና ፈጥረውበታል ይባል። ግን እዛ በኋላ ማየት ያለብን ይዘቱን ነው መፍትሽ ያለብን። ይሄ ይዘት ለአብሮነታችን የማይጠቅም ነገር አለው ወይ? ለአብሮነታችን የሚጠቅም ጉዳይ አለው ወይ? ይሄን ይዘት ብንተው ምን ለማምጣት ነው የምናደርገው? በዛ ላይ ሰፊ ውይይት መደረግ አለበት እና የህገ መንግስት ማሻሻያውም እኔም ያልተደረገው ይመስለኝ በፌዴራል ስርዓት ህገ መንግስት ለማሻሻል ከባድ ነው። ለምን ህገ መንግስቱ የዜጎችና የመንግስት ብቻ ሳይሆን የክልሎችም የቃል ኪዳን ሰነድ ነው እና እነሱም ማከር አለባቸው በጉዳዩ ላይ። ዝም ብሎ ፌዴራል መንግስት ተነስቶ ብቻውን ሊያሻሽል አይችልም። የትም ፌዴራል ስርዓት የሚከተል ሀገር እንደዛ የለም። ክልሎችም ሳይንግ አላቸው። ለምን የእነሱም ነው ህገ መንግስቱ። እነሱ የተጣመዱበት የተዋቀሩበት ህገ መንግስት ነው። ስልጣናቸው እዛ ውስጥ አለ። የእሱ ስልጣን የምታነሽ ከሆነ መማከር አለበት። ይሄ ስልጣን ወደ ፌዴራል ምንጣ፣ ይሄ ደግሞ ወደ ክልል ምንጣ ከተባለ እንደዛ መታየት አለበት። እና ስለዚህ ያ ነው አንድ እንትን ግን ያ ሲባል አሁን የነበሩት ፓርቲዎች ያን ማድረግ አይችሉም ነበር ወይ? ይችሉ ነበር። ክልሎችን በምክር ቤት እንዲወስኑ ማድረግ ይችላል። ለምን አንድ ፓርቲ ስለ ነው በሙሉ የነበሩት ይሄን ብልጽግና አሁን ከፈለገ ማድረግ ይችላል። ምንም የሚከብደው ነገር አለ ብዬ አላስብም። ግን ብልጽግና ያለው ምንድነው? አይ አንድ ፓርቲ ከምናደርገው ህዝቡ ተወያይቶ ከዛ በኋላ ይደረግ የሚል ነገር ነው። ጥሩ አቅጣጫ ነው። ዞሮ ህዝብ ነው ህገ መንግስት ላይ መወሰን ያለበት። ህገ መንግስት እኮ ከሌሎች ህጎች የሚለየው የህዝብ የሉዓላዊነት መገለጫ ስለሆነና ህዝብ መወሰን ስላለበት ነው። በዚህ ነው የምተዳደረው፣ በዚህ ነው የምኖረው ብሎ ነው። ስለዚህ ውይይቱ ጠቃሚ ነው ብዬ ወስዳለሁ። ሌላው ቅድም እንዳልኩት ብዝሃነት ላይ በደንብ መስራት አለብን። ማንነት ራሱ አሁን አንዳንደኛ ሀገር አንድ ብቻ ተደርጎ ይወሰዳል። ብዝሃ ማንነት አለ። እኔ አሁን ብዙ ማንነት ነው ያለኝ። የሙያ ማንነት አለኝ። የተወለዱበት አካባቢ እዛ ሸር የማደርገው ቋንቋ ባህል አለ። ሚሞሪ አለኝ። እዛ ማስታወሰው አሁን እኔ አካባቢ የመጣ ሰው ባገኝ የተለየ ነገር አወራለሁ ከሱ ጋር። ለምን እዛ አካባቢ ራሴን ተሰለኝ። እንደገና ደግሞ እንደ ኢትዮጵያም የራሴ ማንነት አለኝ። እንደ አፍሪካዊ ማንነት አለኝ። እንደ ዓለም ዜጋም ሰው በመሆኔ የጋራ ማንነት አለ እና ማንነት ብዝሃና ተመጋጋቢ መሆኑን መውሰድ ጥሩ ነው። አንድ ማንነት ብቻ የለም። ኢትዮጵያዊ ማንነት ብቻ የሚለው ትንሽ ችግር አለው። አንድ ሰው የብሔር ማንነት አለኝ ካለ መብቱ ነው። ኢትዮጵያዊ ማንነትን እንደሚፈቀደው ሁለቱም መፈቀድ አለበት እና እኔ ብዝሃ ማንነትን ብንወስድ ጥሩ ነው። ብዝሃና ተመጋጋቢ ማንነት መያዝ ልጆቻችን እንደዛ እንዲያድጉ ብናደርግ የተለያየ ባህል የተለያየ ቋንቋ አውቀው ቢያድጉ በቃ አንድ ነገር ኢትዮጵያ ውስጥ ብዝሃነት ነው። ያን ብዝሃነት ለመኖር የሚያስችል የኑሮ ዘይቤ መፍጠር የሚያስችል ስራ ብንሰራ ጥሩ ነው ብዬ አስባለሁ። ያ ካልሆነ መገፋፋት ነው የሚሆነው። አንዳንድ የመሰለሽ ኢትዮጵያዊ ማንነት አለን ሁላችንም፣ ማንም የሌለው የለም። ግን አንድ ሰው ኦሮሞ ሆኖ ኢትዮጵያዊ መሆን አይችልም ወይ? አማራ ሆኖ ኢትዮጵያዊ መሆን አይችልም ወይ? ይችላል። እንደኔ ፍላጎቱ ነው። አልወስንለትም እንደዚህ ነው አልችልም። ግን ያንንም መቀበል ጥሩ ነው። ለምን አላ ፋክት ነው። እኛ ኦሮሞ ነን ብሎ የሚንቀሳቀሱ ሰዎች አሉ፣ አማራ ነን ብሎ የሚንቀሳቀሱ አሉ፣ እኛ ደግሞ እንደዚህ ነን ብሎ የሚንቀሳቀሱ አሉ። እነሱ ይሄ ፋክት ነው። ያ ግን ምንድነው ማንነቱ የሌላው ማንነት የሚገፋ የሌላው ማንነት የማይቀበል ማያስተናግድ መሆን የለበትም። ሀገራዊ ማንነት ደግሞ የሚያዳክም መሆን የለበትም። እዛ ላይ ነው ባላንሱ መምጣት ያለበት። እዛ ላይ ባላንስ መጣት አለበት። የራሱን ማንነትን እንዳለ ሁሉ የሌላው ማንነትም እንዳለ የጋራ ማንነትም እንዳለ መቀበል ያስፈልጋል። ያ ነው አሁን እኛ ጋር የጠፋው። የኔ ብቻ ነው የኔ ማንነት ብቻ ነው የሚል ጫፍና ጫፍ የረገጠ አንዱ ማንነት ይባል አልሰማም በቃ ዘርቤላ አንዱ ያን እንግዲህ በሂደት ማቃለል ይቻላል። ትልቁ ነገር እኔ መሰራት አለበት ብዬ የማስበው ስርዓቱን በደንብ
ማህበረሰቡ እንዲያውቀው አመራሩም እንዲያውቀው ፖለቲካ እንትኑ የሚያውቀውም ማያውቀውም በደንብ ሳይንሳዊ በሆነ መንገድ አስተምሮ መስጠት አለበት ብዬ አስባለሁ። ሳይንሳዊ በሆነ መንገድ አስተምሮ መስጠት አለበት። ከዛ በኋላ ራሱ ማህበረሰቡ ይወስናል። አሁን እኮ አንዳንዱ ዝም ብሎ ያው እኛ ስንወለድ ስናድግ ይዘን ያደገው አመለካከት አለ። አንዳንድ እኮ ስልጣን ከተከፋፈለ አገር የሚፈርስ ይመስለው አለ። ለምን የተማከለ ሂሳብ ነው ያለው። ከላይ ካልታዘዘ ሁሉ ነገር በቃ ስራ ማይሰራ ይመስለው። ይሄን አሁን በሂደትም ተስውጁ። አሁንም እኮ ቀበሌ ያለ አንድ ሰው ችግር ሲያጋጥመው ፌዴራል መንግስት የተደ ነው የሚለው እንጂ የቀበሌ አመራሩ ምን ሰራልኛ፣ ወረዳው የተደ፣ ዞኑ የተደ አይለማ፣ ወይም ክልሉ የተደ አይለማ። ያ ምንድነው አስተሳሰብ ነው። ከላይ መኖር አለበት መፍሰስ አለበት ሁሉም ነገር ተብሎ ግን ያ አይደለም። ፌዴራል ስርዓት በየደረጃው በየኃላፊነቱ የመወሰን ስልጣን የመስራት ስልጣን አለው። ያንን ወደ ደግሞ በጋራ መስራት አለ። ስለዚህ ይሄ እዚህ ላይ ብዙ ስራ መስራት አለብን። በተለይ የትምህርት ተቋማት እኔ በጣም መስራት አለባቸው ያስባሉ። ተተውታል እና ዩኒቨርሲቲ አካባቢ ቅቡልነት አልነበረውም ለማስተማር። ዶክተር ሴካ ያውቃል። ፌዴራሊዝም እኮ እነሱ ጋር ለመክፈት ዋናው ግቢ ተከልክሎ እኮ ማለት ኤፍቢ ነው የተከፈተው አይደል? እንዴ ኤፍቢ ይባላል ማዶ ዋናው ግቢ ፖለቲካል ሳይንስ ያሉበት አልፈለጉትም እዛ ማስጠጋት ፌዴራሊዝም ራሱ ተቋሙ ሲመሰረታ እና ይሄ ምንድን ነው እና አሁን እኛ ጋር ችግር ቢገጥመን ይገርማል። እንዴ በእውቀት እመራለሁ የሚለው የእውቀት ካርድ ያለው አካል አገልግሎታል እኮ ስርዓቱና ካነሳው በኔጌቲቭ ነው የሚያነሳው። ሂጂና ቴሲስ ተመልከች። እዛ ኔጌቲቭ ነው ቴሲሱ። ኤትኒክ ኮንፍሊክት ግን የፈታው ነገር የለም። ስለ አይጂአድ የሚጽፍ የለም። ስለ አብሮነት የሚጽፍ የለም። ስለ ፌደራል ብዙ የለም። እና ስለዚህ በጣም ከትምህርት ስርዓታችን ጀምሮ መሰራት አለበት ብዬ ነው የማስበው። ያ ከሆነ የተሻለ ነገር ሊመጣ ይችላል። ካለዛ ሀገራችን ችግር ይገጥማታል ብዬ ነው የማስበው። አሁን ደግሞ ይሄ በራሱ ማስተዳደር የጀመረ ይሄን ቴስት ያደረገ አካል በቀላሉ አይመለስማ። ይሄ ሳይንስ ነው፣ ጥናት ላይ አለ። አሁን ነገ ዛሬ ጀምሮ ራስ ማስተዳደር አትችልም ብትዩ ደህና ሰምሽ ነው የሚለው፣ ምን ጥያቄ የለው። ስለዚህ ሁለቱን ሚዛን ጠብቀን መሄድ አለብን። እኔ ያሉ ችግሮችም ባለው ውስጥ መስተካከል ይችላሉ የሚል ሰው ነው እኔ ያለኛ። በጥናት መጥቶ ክልሎች ችግር ካለ ማስተካከል ይችላሉ። እነሱ ጋር እኮ መግባባት ነው። ይሄ ለአብሮነት አስቸግሯል። ስለዚህ ህገ መንግስታችሁም እንደዚያ ብታስተካክሉታ እዛ የሚኖረው ማህበረሰብ እንዲህ አይነት መብት ብትጠብቁለት ቢባል ይቻላል። መተማመን እኮ ነው። አብሮ መኖር የፈለገ አካል እንዴት አይተማመንማ? ስለዚህ አብሮነት የሚለው ውሸት ነው ማለት ነው። በዚህ ጉዳይ ማተማመኝ ከሆነ አብሬ ነኝ አንድነት ምናምን የሚለው ነገር ውሸት ነው ማለት ነው። ስለዚህ እንደዚህ አይነት ስራ ቢሰራ ጥሩ ነው የሚል ነገር ያለኝ። በተረፈ ያው እናንተ የጀመራችሁት ነገር ይሄ ጥሩ ነው። እንደዚህ አይነት ውይይት በጣም ጠቃሚ ነው። በዚህ አጋጣሚ ያው ማመስገንም እፈልጋለሁ። እናመሰግናለን። እንግዲህ ጥሩ ውይይት ነው እያደረግን ያለ ነው። በኢትዮጵያ ዘላቂ ሰላምና አንድነት እንዲሰፍን ፌዴራሊዝም በህዝቦች መካከል ያለውን ትስስር ወይም ደግሞ ሶሻል ኢንቴግሬሽኑን ለማጠናከር እንዴት ጥቅም ላይ መዋል ይችላል? በተለይም ደግሞ ይህን ስናነሳ በኢትዮጵያ የሚበዛው ወይም ደግሞ ከፍተኛ ቁጥሩን የሚይዘው ወጣቱ ነውና ወጣቱ ትውልድ ለሀገራዊ አንድነት ያለውን አመለካከት በማስረጽ ረገድ የስርዓቱ ድርሻ ምን መሆን አለበት የሚለውን ዶክተር ሲሳይ ከርሶ ጀምረን። ያው እንግዲህ በተለያየ መልኩ ተገልጾ ሊሆን ይችላል። ግን የመጀመሪያው አብሮነትን አጠናክሮ ለመቀጠል የፌዴራል ስርዓቱም ውጤታማ እንዲሆን ካስፈለገ ወጣቱ ከፍተኛ ሚና ሊጫወት ይገባል። ግንባር ቀደም ሚና መጫወት አለበት። ያን ሚናውን እንዲጫወት በትምህርት መታገዝ መቻል አለበት። ይሄ ከታች ከህፃን ጀምሮ የመቃኘት ነገር መኖር አለበት። ወላጅ፣ አስተማሪዎች ትልቅ ሚና አላቸው በዚህ ረገድ። የሀገሪቱን የፌዴራል ስርዓት በጤናማነት መልኩ ስራ ላይ ለማዋል የሚያስችል አስተዋጽኦ ማድረግ ያስፈልጋል። ሌላው የክልሎች ራሳቸውን በዚህ ረገድ ማዘጋጀት ያለባቸው ይመስለኛል። ለምሳሌ በክልሎች ውስጥ የሚኖሩ የተለያዩ የህብረተሰብ ክፍሎች አሉ። በቁጥር አናሳ የሚባሉ ሊሆኑ ይችላሉ። እነሱን እውቅና ከመስጠት መጀመር መቻል አለባቸው። አንዳንዴ እኮ ምርጫ ለመወዳደር ለመመረጥ ፈልጋለሁ ብለው ሲነሱ አይ ይሄ ክልል ለነዚህ ብቻ ስለሆነ እናንተ መምረጥ አትችሉም ማለት መመረጥ አትችሉም፣ እጩ ሆናችሁ መቅረብ አትችሉም ብለው እኮ ክርክር ገጥመው ፌዴሬሽን ምክር ቤት ድረስ መጥቶ የፌዴሬሽን ምክር ቤት የሚያቻችል ውሳኔ የወሰነበት ሁኔታ አለ። እንደዚህ ጋር መስፈርቱ መሆን ያለበት የህገ መንግስቱ አንቀጽ 38 ንዑስ ቁጥር 1 በግልጽ ያስቀምጣል። በቋንቋ፣ በባህል፣ በተለያየ መልኩ ልዩነት አይደረግም ይላል። አንድ ሰው ለመምረጥም ለመመረጥም።
ስለዚህ በአካባቢው መኖሩ በአካባቢው ጥቅም አለኝ ብሎ ማሰቡ በራሱ በቂ ነው። ከዛ ባሻገር ህገ መንግስቱን በግልጽ ያስቀመጠው ማንኛውም ዜጋ ወደ የትኛውም የሀገሪቱ አካባቢ ሄዶ የመስራት የመኖር መብት አለው፣ ሀብት የማፍራት መብት አለው። አሁን ባለው ሁኔታ ወይም ባለፉት 30 ዓመታት የምናየው ዝንባሌ ግን የኛ የማይሉትን ማህበረሰብ ከአካባቢያቸው እንዲወጣ የመግፋት ሀብት ንብረቱ በተለያየ መልኩ ሲወድም ዝም ብሎ የመመልከት አይነት አዝማሚያዎች ነበሩ። ይሄ በምንም መልኩ መደገም የለበትም መቀጠል የለበትም ብዬ አምናለሁ። ስለዚህ በሁሉም ክልሎች ያሉ የህብረተሰብ ክፍሎች እኩል መብት እንዳላቸው ተደርጎ መታየት መቻል አለበት። አንዳንድ ክልሎችም በምሳሌ በህግ ጭምር መብታቸው የተገደበ ዜጎች መኖራቸውን መመልከት የምችሉት ከተሞች ላይ ለምሳሌ በሚካሄድ ምርጫ ላይ ለመመረጥ በመሳተፍ ሂደት ውስጥ ገደብ የሚጥሉ ከተሞች አሉ፣ ክልሎች አሉ። ይሄ የትም ብዙ የሚያደርስ አይመስለኝም። እዛ ያለውን አብዛኛውን ነዋሪ የሚያስከፋ የሚያስቀይም እና እኔ እኮ በቃ የዚህ ከተማ ሰው አይደለሁም ማለት ነው ወይም የዚህ ክልል ነዋሪ አይደለሁም ማለት ነው የሚል ስሜት እንዲፈጥር ነው የሚያደርገው። በዚህ ምክንያት በርካታ የህብረተሰብ ክፍሎች በተለይ አቅም ያላቸው የኢንቨስትመንት ውስጥ የሚሳተፉ ወይም በንግድ ዓለም ያሉ ትልቅ ሀብት ማንቀሳቀስ የሚችሉ ከዛ ክልል ወይ ከዛ ከተማ ወጥተው ወደ አዲስ አበባ የሚመጡበት ወይ ወደ ሌላ ክልል ሄደው ኢንቨስት የሚያደርጉበት ሁኔታ ሁሉ ይፈጠራል። ይሄ አለመመቸት የሚያሳየው ነገር አለ። ስለዚህ በዚህ መልክ መብትን ገድቦ ለተወሰነ ቡድን ወይ የህብረተሰብ ክፍል ብቻ ጥቅም ቅድሚያ መስጠት አደገኛ ነው። አንድነትን የሚሸረሽረው እሱ ነው። ሰው የትኛውም ክልል ላይ ሄጄ ሴፍ መሆኔ ካልተሰማኝ እንዴት ብሎ ነው አብሮነትን ልታሰብ የሚችለው? አንዳንዶቹ የፖለቲካ ፓርቲዎች ራሳቸው የሚያባብስ ውሳኔ አቋም ሲይዙ የምናይበት ሁኔታ አለ። ለራሳቸው ብቻ ቅድሚያ ሰጥተው የራሳቸውን ስሜትና ፍላጎት ብቻ የሚያንጸባርቁበት ሁኔታ አለ። እንዲህ አይነት ነገሮች የአብሮነትን አንድነትን ይጎዳል። ወጣቱንም በተሳሳተ መልኩ ነው የሚመሩት። እስካሁን በነበረው ሂደት እኔ እንግዲህ ዩኒቨርሲቲ ሳስተምር ባለፉት 20 ምናምን ዓመታት የታዘብኩት ነገር አለ። ከክልሎች የሚመጡ ከተወሰኑ ክልሎች የሚመጡ በተለይ በራሳቸው ቋንቋ ትምህርት ከሚሰጡ ክልሎች የሚመጡ ወጣቶች ተማሪዎች የዩኒቨርሲቲ ተማሪዎች እዚህ መጥተው ዩኒቨርሲቲ ላይ ሲገቡ ይቸገራሉ ለመግባባት። አንደኛ አማርኛን በደንብ አይችሉም፣ ሁለተኛ እንግሊዘኛን በደንብ አይችሉም። እኛ ደግሞ ያለን አማራጭ እሱ ነው። በእንግሊዘኛ ነው በዋናነት የምናስተምረው። እንግሊዘኛ የማይችሉ የሚቸገሩ ከሆኑ በአማርኛ ማስረዳት አለብን። እሱን ስናደርግ ሁሉ የሚቸገሩ ልጆች እንዳሉ አይተናል። ስለዚህ የጋራ ቋንቋ ሊኖረን ይገባል፣ የጋራ መግባቢያ ሊኖረን ይገባል። የጋራ ቋንቋ የጋራ መግባቢያ ሳይኖረን እንዴት ብሎ ነው አንድ ምን ሆነው? እንዴት ሆኖ ነው የህብረተሰብ ስብጥር ሊጠናከር የሚችለው? ኢንቴግሬሽን የሚለው ወይም በህብረተሰቡ መካከል ያለ ግንኙነትና ውህደት በምንም መልኩ ሊጠናከር አይችልም። ስለዚህ የቋንቋ ፖሊሲያችን ላይ በደንብ ጠንክሮ መስራት የሚጠይቅ ነገር አለው። አሁን በእርግጥ የብልጽግና ፓርቲ 5 ቋንቋዎችን መርጧን በሀገር ደረጃ ጥቅም ላይ ሊውሉ የሚችሉ ተደርገው ቀርበዋል። አይ ቲንክ በፖሊሲ ደረጃ የሚኒስትሮች ምክር ቤት የሚያጸደቀው ይመስለኛል። ነገር ግን በህገ መንግስት መደገፍ አለበት። አሁን ህገ መንግስታችን አንድ ቋንቋ ነው የፌዴራሉ መንግስት የስራ ቋንቋ የሚለው ሰው የስራ ቋንቋ ብቻ ሳይሆን ብሔራዊ ቋንቋ የሚባል መኖር መቻል አለበት። ወይም በእንግሊዘኛው ናሽናል ላንጉጅ አሊያም ኦፊሻል ላንጉጅ ይሉታል አንዳንዶቹ። ስለዚህ እነዚህ 5 ቋንቋዎች ወደ ብሔራዊ ቋንቋነት ማደግ መቻል አለባቸው። ያ የሚፈጥረው አዎንታዊ ነገር አለ በህብረተሰብ መካከል ለሚኖር ውህደት ወይም ለሚኖር ኢንቴግሬሽን። ወጣቱም እርስ በርስ እንዲግባባ ያደርገዋል። ከአንድ በላይ ቋንቋ የሚችል ወጣትና በአንድ ቋንቋ ብቻ የሚወሰን ወጣት እኩል ሚና አይኖረውም። ወደ ስራ ዓለም እንኳ ሊገባ እኩል እድል አይኖረውም። ይሄ ሌሎች ሀገሮችም ላይ ያለ ተመክሮ ነው። ለምሳሌ አንዳንዶቹ ስዊዝን አይቻለሁ እኔ፣ ስዊዘርላንድ፣ ጣሊያን አንድ ግዛት ራሱን የቻለ ግዛት እንደዚሁ ጀርመንኛና ጣሊያንኛ የሚነገርበት ግዛት ላይ ሄጃለሁ። እዛ አንድ ዩኒቨርሲቲ ቆይቻለሁ። ከዛ የህይወት ልምድ ምንድን ነው? የመንግስት ሰራተኛም ለመሆን በማንኛውም ሁኔታ ለመሳተፍ ሁሉም ዜጋ ጀርመንኛና ጣሊያንኛን ማወቅ አለበት። ትምህርት ቤቶች ሁለቱንም ቋንቋ እኩል ይሰጣሉ፣ ስልጠና ተጨማሪ ይሰጣል። ስለዚህ የሁለቱን ቋንቋ ያልያዘ ሰው እዛ ግዛት ውስጥ ስራ ማግኘት አይችልም። ስዊዘርላንድም እንደዛው ነው። ጀርመንኛና ፈረንሳይኛን ማወቅ ግዴታ የሚሉ ክልሎች አሉ። በሀገር ደረጃም የተለያዩ 4 ብሔራዊ ቋንቋዎች አሏቸው። ስለዚህ እኛ ጋር ይሄ ታሳቢ መደረግ አለበት። በህዝብ ቁጥር ብዛት አንዳንዴ ሊወሰን ይችላል። አንዳንዱ ደግሞ የህዝብ ቁጥር ትንሽም ሆኖ
ግን ግንኙነቱ ሰፊ የሚሆንበት ሁኔታ አለ። አሁን ከ5ቱ ቋንቋዎች ለምሳሌ አማርኛ፣ ኦሮምኛ፣ ትግርኛ፣ ሶማሊኛና አፋርኛ ነው የተመረጡት። ከህዝብ ቁጥር አንጻር ለምሳሌ ሲዳምኛ ለምን የሚል ጥያቄ ከአፋር አንጻር ቁጥሩ ይበዛል። ግን የአፋር የተመረጠበት ዋናው ምክንያት የሚመስለኝ ከጎረቤት ሀገሮችም ጋር ያለው ግንኙነት ሰፊ ስለሆነ ነው። ኤርትራዊ አፋር አለ፣ ጅቡቲ አፋር አለ፣ ኢትዮጵያ አፋር አለ። የእነዚህ ሶስቱ የሚገናኙበት ትልቅ ቋንቋ ነው ማለት ነው። የዓለም አቀፍ ግንኙነትን የሚያጠናክርም ጭምር ከጎረቤት ሀገሮች ጋር የሚያስተሳስርም ጭምር ስለሆነ ሶማሊኛም እንደዛው ነው። ትግርኛም በተመሳሳይ ሁኔታ ነው። ኦሮምኛም ድንበር ዘለል ቋንቋ ሆኖ የሚያገለግልበት ሁኔታ አለ። ምናልባት አማርኛ ነው እንግዲህ በኢትዮጵያ ብቻ የሚወሰነው፣ ግን ደግሞ ከኢትዮጵያ ውስጥ አብዛኛው ህዝብ የሚናገረው ቋንቋ ስለሆነ እነዚህ ብሔራዊ ቋንቋ ሆነው ቀስ በቀስ በአንድ ጊዜ ሁሉም ላይሆን ይችላል። አትሊስት አንድ ወይ ሁለት ቋንቋ ሁሉም ክልሎች በግዴታ የሚያስተምሩት በግዴታ እንደ ሁለተኛ ቋንቋ የስራ ቋንቋቸው አድርገው የሚጠቀሙበት አይነት ፖሊሲ ቢኖር እነዛ ታዳጊዎች ወጣቶች የወደፊት ሀገር ተረካቢዎች ተጠቃሚ ይሆናሉ። ወደ ፌዴራል መንግስት መጥተው ስራ እንዲቀጠሩ ከፈለጉ ወይም እንዲሾሙ ከፈለጉ ወደ አዲስ አበባ ወደ ድሬዳዋ መጥተው ሊሳተፉ ካስፈለገ አትሊስት እነዚህን ቋንቋዎች መቻል አለባቸው ማለት ነው። በዚህ መልክ ሰፋ አድርጎ ማየት ይጠይቃል። የአንድ ማህበረሰብ ቋንቋ የተወሰነ ቡድን የፖለቲከኞች ቋንቋ አድርጎ በጥላቻ መልክ አንዱን ቋንቋ ማየት ወይ ሌላውን ቋንቋ በዛ መልክ መመልከት ልክ አይደለም። ከመጀመሪያውም ጀምሮ ቋንቋዎች እያደጉ ሲመጡ ያው የራሳቸው ጥቅም አላቸው፣ ሌላውን ግን መጫን የለባቸውም። በዚህ መርህ መሰረት ለኢንቴግሬሽኑ አስተዋጽኦ ያደርጋሉ ብሎ መውሰድ ይቻላል። በዚህ መልክ እንግዲህ ወጣቶችን ህጻናትን ከማስተማር ቅድሚያ ሰጥቶ መስራት መጀመር ያለበት ይመስለኛል። ዶክተር ኃይለ ኢየሱስ ማጠቃለያ አሁን ቅድም እያሉ አሁን ምን መሰለሽ አሁን አንደኛ ለኛ ሀገር የፌዴራል ስርዓት የተሻለ አማራጭ ነው የሚለው ላይ የጋራ መግባባት መፍጠር ይጠይቃል። የፖለቲካሊ ብሎ ዝም ብሎ ምርጫ በመጣ ቁጥር ስለ ፌዴራል ስርዓቱ ስለ ህገ መንግስቱ ብቻ ቀስቅሶ መመረጥ ይፈልጋል። አሁን ይሄ መቆም አለበት። አሁን ከሀገራዊ ምክክሩ በኋላ ከዛ በታች ያለ ፖሊሲ ጉዳይ ነው ወደ ፓርቲ እንትን መውጣት ያለበት። አሁን አሜሪካ አይተሽ ከሆነ ትራምፕና ካሜራ ሲወዳደሩ ስለ ህገ መንግስት ስለ ፌዴራል ስርዓት ምንም የተካከሉበት አላስታውስም። ስለ ኢሚግሬሽን፣ ስለ ጤና፣ ስለ ደህንነት ምናምን ነው የሚከራከሩት። እኛ ጋር ግን ሁሉም ተነስቶ ፌዴራል ስርዓቱ ህገ መንግስቱ ይሄ መቆም አለበት። እዛ ላይ መግባባት መፈጠር አለበት። እንደተባለው መሻሻል ያለበት ነገር ይሻሻላል፣ መስተካከል ያለበት ነገር ተስተካክሎ የጋራ ተደርጎ ከዛ በታች ባለ ጉዳይ ነው እዛ በኋላ ፖለቲክሱ መምጣት ያለበት። አሁን እሱ ነው። ይሄ ከሆነ ወጣቶችም በዛ ልክ ማስተማር ይጠይቃል። በደንብ ማስተማር ቋንቋ እንደናነሳው ቋንቋ እኮ 3-4 ቋንቋ እኮ መታደል ነው። ሰው እኮ ብር እየከፈለ ይማር የለ እንደ እና እኛ ጋር ቋንቋ ያለን እይታን ማስተካከል አለብንና የአንዱ ቋንቋ ስለተቀርበ የአንዱ የሚጠፋ እንደዛ ጎማየት ማለት ሁሉም ማድረግ ይችላል። ሰፊ ነው። ኢትዮጵያ ህዝብ ከ130 ሚሊዮን እና በጣም ሰፊ ጂኦግራፊ ያላት ሀገር ናት እና እዚህ ሀገር ውስጥ በቋንቋ ሊነገር ይችላል። ምንም እንትን የለውም። የፌዴራል ስራ ደግሞ ለዚህ ምቹ ነው። አንድም እኮ ራስ በራስ ማስተዳደር የሚያስፈልገው ቋንቋን ለማሳደግ ነው። አሁን ለምሳሌ አንዳንዴ የማይገባኝ የኢትዮጵያ ቋንቋዎች በሙሉ የመንግስት እውቅና አላቸው ይላል አንቀጽ 5 መሰለኝ። ከዛ በኋላ እውቅና ከተሰጣቸው ይሄ እኮ የት ተግባራዊ ፕራክቲስ ይደረጉ ለዛ ስፔስ ያስፈልጋቸዋል። የፖለቲካ ስፔስ አንዱም ራስ በራስ ማስተዳደር ይሄ ነው መነሻዋ። በፌዴራል ደረጃ መቼም ሁሉ ሊመጣ አይችልም። በክልል ደረጃ አትሊስት ቋንቋቸውን፣ ታሪካቸውን፣ ባህላቸውን የሚያሳድሩበት ያስፈልጋቸዋል። አሁን ይሄን ካሰብሽ ይሄ የብሔራዊ አደረጃጀት ያስፈልግ የሚለው ነገር ያፈሰዋል ማለት ነው። በአንድ ላይ ካልሆኑ እንዴት ቋንቋቸውን ኤክሰርሳይዝ ማድረግ ይችላሉ? እና በደንብ ምክክር ያስፈልጋል። ሳይንሳዊ የሆነ ንግግር ምክክር ያስፈልጋል። ዝም ብሎ በስሜት እኛ አንድ ነገር ስለጠላን ብቻ ሳይሆን ምንድነው ጥቅሙ፣ ምንድነው ጉዳቱ፣ ለሀገራዊ አንድነት ምን አስተዋጽኦ ያመጣል፣ ያፈርሳል ወይስ ይገነባል የሚለውን በደንብ ውይይት ማድረግ ይጠይቃል፣ ማስተማር ይጠይቃል። እንደተባለው ዋናው የሰው ልጅ አመለካከቱ ነው። በአመለካከት ካልተለወጥን የፈለገው ብናደርግ አይለወጥም። እኛ እኮ ከታሪካችን ጀምሮ የመጣንበት ነው እና የኛ የኖሮ ዘይቤያችን ነው። በቃ የህይወታችን አንድ አካል ነው ብዝሃነት። ይህን ማንም የማይቀበል የለም። ብዝሃነት መኖሩ ምንም እንትን የሚያመጣው የለም። አንድ ሰው 3-4 ቋንቋ ሊናገር ይችላል፣ በራሱ ቋንቋም እንትን ይችላል። ስለዚህ ይሄን እንደኛ እንደ ኖርማል ነው የምንወስደው። ምንም የሚያጨቃጭቅ ነገር የለም። ያ ነው መምጣት ያለበት። እኛ ገርም እንደ ኖርማል መወሰድ አለበት። የሆነ ቋንቋ ተባልባል ወግዞ አለበት። ወጣቱ ላይ
ብዙ ስራ መስራት አለበት። በተለይ ማህበራዊ ሚዲያ ላይ በጣም መስራት አለበት። ያው ማህበራዊ ሚዲያ ላይ መስራት ጥረት እናደርጋለን። ግን አንዳንድ ማህበራዊ ሚዲያ የሚወጡ ጉዳዮች ማህበረሰብን የሚያጣላ የሚያጋድል ነገር ይነገራሉ። ያ ማህበረሰብ ተወካይ ነው አይደለም አይታወቅማ። የሆነ ሌላ ማህበረሰብ መጥቶ ተንኮል ያለው ሰው ሊል ይችላል። ያንን ስንሰማኛ ቆመ ማዳመጥ አለብና ምንድነው የት ነው የተባለው መቼ ነው የተባለው እንዴት ተባለ እና ይሄን እንዴት እንከላከለው ነው ማሰብ ያለብን እንጂ ማጋጋል የለብንም። አንዳንዱ እዛው ላይ እንደገና ይለክሷል። በተለይ እኔ አይም ሶሪ ዲያስፖራ አካባቢ ያሉ እነዚህ ዩቲዩበሮች በጣም አገር የጎዱ ነው ብዬ ነው የምወስደው። ለምሳሌ ከቻሉ ለምን ቴክኖሎጂ አይልኩልንማ? እንደ ቻይና የቻይና ዲያስፖራ ቴክኖሎጂ ነው የሚልከዋ፣ ይሄን ዲያስፖራ ብር ነው የሚልከዋ፣ እነሱ ነገር ነው የሚልኩልና እና ለምን ነው አይገባኝም። የሆነች ዩቲዩብ ከፍቶ በቃ ሴራ ሲጎነጉን ምን ሲል ፊት ለፊት የተነገረውን ትቶ በጀርባ ምን አለ ብሎ ማት ሰራ ሰው ደግሞ ያዳምጠዋል፣ ወጣቱ ያዳምጠዋል። ብዙ ላይክ ሼር ማለት ነው። እና ይሄ ጥንቃቄ ቢያደርጉ ቢተው አገሪቷን ቢያሳርፏታ በቃ እነሱ ይሏል። አንዳንድ እኮ ዜጋ አይደለም ዜግነቱ ቀይሯል፣ አይመለከተውም። ብዙ ትውልደ ኢትዮጵያዊ ነው ኦኬ፣ በትውልደ ኢትዮጵያዊ ግን ዜግነት የቀየረ ሰው እንደዚህ እንደፈለገ አገር ላይ ያፈርስ አይችልም። እኔ በጣም የሚሰማኝ በእውነት እና ማቆም አለባቸው የሚል ሀሳብ አለኝ። ለምን ምን አገቻቾች ሀገር ሰው በሰላም አብሮ ይኑርበታ፣ በሰላም አብሮ ይገባበት፣ ችግር ካለ በውይይት በንግግር ይፈታ። እንደዛ መምጣት ያለበት እንጂ ሰው የጨፈጨፈን ዘራፍ ምናምን ያደረገው እኮ አለቀው ምናምን ሰው እያረደ ከተማ እያቃጠለ እና በጣም አዝናለሁኝ። እነዛ አካባቢ የፌዴራል ስርዓቱ አንዱ ጠንቆች እነሱ ናቸው። ፌዴራል ስርዓቱ በትክክለኛ መንገድ እንዳይሄድ ማህበረሰቡ ትክክለኛ ግንዛቤ እንዳይዝ እነሱ ችግር ይመስላቸው። በጣም ፌዴራሊዝም የሚያውቁም አይመስለኝም። ማወቅም አይፈልጉም ስለማይፈልጉት ስርዓቱና እና በዛ ላይ ዩቲዩብ ላይ ምናምን ላይ የሚመጣ ነገር ወጣቱ መመርመር አለበት። ትክክል ነው ወይ ይሄ እውነት ነው ወይ እንዴት እንደሆነ ቻለ ማን ነው ያደረገው ብሎ መጠየቅ አለበት። ዝም ብሎ ሁሉ መቀበል የለበትም። ምክንያታዊነት ይባላል። ሰው ልጅ እኮ ምክንያታዊ ነው። ሰው ያሰኘን እኮ እሱ ነው። ምክንያታዊ ራሽናል ስለሆነ በምክንያት ስለምናስብ ነው። ካለዛማ ሰው መሆናችን አጠያቂ ነው። ስሜት አለ፣ ልክ ነው። ስሜት ግን ሰው ልጅ ስሜት አለው፣ ግን መገደብ አለበት። እሱ መቆጠብ አለበት። ስሜት ካልተቆጠብሽ አብረሽ መኖር አትችይም። ቤትሽም እንኳን አትችይም። ባለቤትሽ እና አንቺ በስሜት ሁሌ የምትናገሪ ከሆነ ቻው ትልሻለች ነገር ለምን ማን ይችላል? በምክንያታዊነት ከሆነ ግን መግባባት አብሮ መኖር ይቻላል። ስለዚህ እዛ አካባቢ ነው የዚህ ማህበራዊ ሚዲያ ላይ በጣም ሲሪየስሊ መስራት አለብን። ሁላችንም መስራት አለብን። ችግር ስናይ መናገር አለብን። ሌላው አንዱ ችግር የፌዴራል ስርዓቱ በደንብ ትምህርት የሚሰጥ አካል ብዙም የለም። የተማሩትም ራሳቸው አንዳንዴ አያወጡም። ያለውን ነገር ለማህበረሰብ ያካፍላል። ታዲያ ለምን ተማርሽ? ማታካፊ ከሆነ የተማርሽ እኮ ማህበረሰቡን አካፍለሽ ማህበረሰቡን ከችግር አወጣለሁ ብለሽ ነው። አለዛ ዝም ብለሽ ተማርሽ ቤትሽ የምትደብቂ ከሆነ ምኑን መማር አስፈለገ? እና በጣም ይወቅሳለሁ። እነሱም እኛ ጋር የተማሩ ብዙ አሉ። ለምን እንደማያስተምሩ ሳይንሱን ያስተምሩ። የዚህ ፖለቲካ ደገፈው አልደገፈው ሌላ ጉዳይ ነው፣ የራሳቸው ጉዳይ። ህዝቡ ይወስና። እኛ ለህዝቡ ሳይንሱን ነው መንገድ ያለብንና ፌዴራል ስርዓት እንደዚህ ነው የሚገነባው። እንደዚህ ችግር ያጋጥመዋል እንደዚህ ይፈታል ብለን ማስተማር ነው። እዛ ላይ ህዝቡ ራሱ ይሄ ትክክል ነው አይደለም ሊል ይችላል። ስለዚህ እዛ ላይ ብዙ መስራት አለብን የሚል ነገር ነው ያለኝ። በጣም አመሰግናለሁ። ጥሩ ቆይታ ነበር። የህገ መንግስትና ፌዴራሊዝም አስተምረው ማዕከል ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ የሰብአዊ መብትና ፌዴራሊዝም መምህርና ተመራማሪ ዶክተር ሲሳይ መንግስቴ እንግዶች የሆናችሁ ስለመጣችሁ ደግሞ ሀሳባችሁን በጥሩ መልኩ ስላጋራችሁኝ ከልብ አመሰግናለሁ። እናመሰግናለን። ተመልካቾቻችን የዚህ ሳምንት የጋራ ሀገር ርዕሰ ጉዳያችን ፌዴራላዊ ስርዓት ለሀገራዊ አንድነትና ለህዝቦች እኩልነት በሚል ርዕስ ላይ አድርገን ከምሁራን ጋር ውይይት አደረግን። በቀጣይ ሳምንት ደግሞ በሌላ ርዕሰ ጉዳይ እንገናኛለን። እስከዛው መልካም ጊዜ